የአብርሃም ቅሌት በመጨረሻም ተጋለጠ። እንግዲህ ሄርሜላና አብርሃም ከዚህ በፊት ልጅ እንዳላቸው እየተወራ ይገኛል ማለት ነው። አብርሃም እንግዲህ ከዚህ በፊት ሄርሜላ ምንም እንደማያውቃት እንደ አዲስ እንደተዋወቁ ነበር ለእኛ ሲያሳዩን አክት ሲያረጉ የነበረው። ግን አክት እንዳረጉ ሳይሆን ሄርሜላና አብርሃም ከዚህ በፊት እንደሚተዋወቁና ከሄርሜላ አብርሃም ልጅ እንዳለው እንግዲህ ነፂ የምትባለው ከዚህ በፊት ልጅ ነው ብላ ወደ ህይወት ገብታ እንደውም ሩትዬ በጣም ብዙ ጥላቸው የጀመረው ከሱ ነበር። አብርሃም ልጅ አለው ተብሎ ነበረ። ከዛ ነበር ፕራንክ አድርጎ የጀመሩት እና ከዛ በኋላ በደንብ እይታ ሲኖራቸው ነበር የቀጠሉበት ሄርሜላን ደግሞ አጥቶ ማለት ነው። ጽ ደግሞ የመጣችው ያኔ እኔ ተቸግረኝ ነው ሰው አገር ሊሄድ ነበር ልጄን ጥዬ ለዛ ነው ወደ አንተ የመጣው ሰው ነው የላከኝ በማለት አብርሃምም ተስማምቶ በልጅ ስለማይጨክን እሺ ብሎ ተቀብሏት ነበር ልጁንም አብሮ ሲያኖረው የነበረው ማለት ነው። አሁን ደግሞ ወይዘሮ ጽናት እንግዲህ ምን ትላለች? ሄርሜላ ልጅ አላት ከአብርሃም ሄርሜላና አብርሃም ይለያያሉ እነሱ ሳንለያይ እኔ ሰላም አላገኘም ብላለች። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ የአብርሃም ቅሌትና የሄርሜላ ውርደት ተዋርዳለች። እሷ ከተዋረደች በጣም ቆይታለች። ወደዚህ ሚዲያ ስትመጣ ባለትዳርን አፍቅሬያለሁ ብራ እግሩ ስር ተንበርክካ ስትለምን ነው የተዋረደችው። አሁን ደግሞ የበለጠ የሚያዋርዳት እንግዲህ አፍቅሬያለሁ ብላ ነው እሷ የመጣችው። ግን ከዚህ በፊት ሄርሜላና አብርሃም ልጅ እንዳላቸው ያው አሁን በቅርቡ እንደዚህ እየተባለ አብርሃምና ሄርሜላ ይጣላሉ ማለት ነው። እኔ እኮ ነግሬያቸዋለሁ ሄርሜላ የምታለቅስበት ቀን ቅርብ ነው። ሄርሜላ መታ ከሚዲያ ጥርግ ብላ የምትጠፋበት ቀን ቅርብ ነው ብዬ ነግራቸዋለሁ። እና በቅርቡ ትጠፋለች 100% እርግጠኛ ነኝ። ጥርግ ብላ ከቲክቶኩ ትንሽ ታለቅሳለች ለአንድ ሳምንት ለአንድ ወር ምናምን ታለቃቅስና ከዛ በኋላ ጥርግ ብላ ድራሿ ይጠፋል። ድራሿ ይጣፋል ነው ብላችሁ ታያላችሁ። እቺ ልጅ ምን አለችኝ በሉ ማለት ነው። እና ምን ልላችሁ ፈልጌ ነው ይትቀጥይበት የሷ መረጃ አውስተሽ ሩትዬን አስደስችልኝ።